ሌላ አዲስ ስራ በስልካችሁ ብቻ የምትሰሩት ያበደ ምርጥ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ ከተጠቀማችሁበት። በደንብ አዳምጣችሁ ከተጠቀማችሁበት የእውነት ነው የምላችሁ ትወዱታላችሁ። የመኪናው ጌም ላይ ነዳጅ ጨርሳችሁ ሰው ቪዲዮ ሄዳችሁ ስክሮል ከምታደርጉ ምን ከምትሉ አሁን ያመጣሁላችሁን አዲሱን ስራ ስሩትኝ። በነገራችን ላይ እስከ መጨረሻው በደንብ አዳምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ነባሮች ላይክ እያደረጋችሁ ፕሊዝ በደንብ ላይክ አድርጉልኝ። የቴሌግራም የዋትስአፕ ግሩፕ ካላችሁ ሼር አድርጉልኝ ፕሊዝ። ለኔ አንድ ላይክ አንድ ኮሜንት የእናንተ ለኔ ትልቅ ዋጋ ስላለው ቤተሰብ ዛሬ ምርጥ የሆነ የኦንላይን ስራ በስልካችሁ ብቻ የምትሰሩት 5 ሳንቲም ሳታወጡ በስልካችሁ ብቻ ሰርታችሁ ወደ ኪሳችሁ የምታስገቡበት አዲስ ስራ ይዤላችሁ መጥቻለሁ። ይሄንን ለመስራት የመኪናውን ጌም ማቆም አለብን ወይ? ኖ፣ በፍጹም ማቆም የለባችሁ። ጎን ለጎን የሚሰራ ነው። የመኪናው ጌም ላይ ከሰራችሁና ከተጫወታችሁ በኋላ ነዳጅ ያልቃል። ነዳጅ ሲያልቅባችሁ ስልካችሁን ዘግታችሁ ወይም ሄዳችሁ የሰው ቪዲዮ ለስክሮል የምታደርጉት አይደለም። ስለዚህ በዛ ሰዓት ነዳጁ ባለቀ ሰዓት ታደርጉልኛላችሁ። ይሄንን ስራ ትሰሩታላችሁ። ይሄንን ስራ ሰርታችሁ እስከምትሉ ከዛ ነዳጅ ሞላላችሁ አለ። ኦኬ 8 ነው 7 ቪዲዮ በማየት ብቻ ነው ማስታወቂያ ነው የምታዩት። ኦኬ በነገራችን ላይ ይሄንን ቪዲዮ አዲሱን ስራ የምታገኙት የት መሰላችሁ? ኢትዮ 16 የሚለው ዩቲዩብ ቻናል ላይ ነው። ኢትዮ 16 እዚህ ላይ መልቀቅ አልችልም፣ ዩቲዩብ ማስጠንቀቂያ ሰጥቶኛል ማለት ነው። ኢትዮ 16 የሚለው ዩቲዩብ ቻናል ላይ ኦኬ አዳዲስ ስራዎችን እዛ ጋር እየለቀኩ ነው። እዛ ጋር ሊንኩ ታገኙታላችሁ። አውርዳችሁ ስሩ። ይሄም በነገራችን ላይ በፔፓል ነው። ፔፓል ደግሞ እኔ ያወጣላችኋለሁ፣ ግን አሁንም ደግመዋለሁ። ልክ እንደ በፊቱ በኔ ሊንክ ያወረደ ሰው ብቻ ነው። እና ደግሞ በዚህ አጋጣሚ የመኪናውን እንትኑን ማውጣት ጀምሬያለሁ። ፕሊዝ ቴሌግራም ግሩፕ ግቡ። የማስቀምጥላችሁ ነገር ተከትላችሁ ቴሌግራም ላይ ገብታችሁ ላውጣላችሁ። መስፈርቱን አሟሉ። እዛ ጋር ሪከርድ አድርጌያለሁ። የቴሌግራም የምትገቡት ደግሞ በቲክቶክ በኩል ግቡ ማለት ነው። ስለዚህ ይሄ አዲሱ ያበደው ስራ እውነቴን ነው የምላችሁ። እኔ በ6 ቀኔ ነው 40 ምናምን እንትን የሰራሁት 40 ምናምን ልንገራችሁ እንዴ እንትን እኮ ማስጠንቀቂያ ስለሰጠኝ ነው። እንደዚህ የሚያበረታታ ነገር እናንተ ገንዘብ እንድታገኙ ሰዎችን እንትን የሚደርግ ነገር አይፈቅድም። እውነቴን ነው የምላችሁ። ስለዚህ በጣም እብድ ያለ ስራ ነው። ደግሞ ሌላም እንደዚህ ምርጥ ስራ ስማርት የሆኑ ስራዎች አሉ። ጥያቄ እንደሚፈጥርባችሁ በነገራችን ላይ አውቃለሁ። እንደዚህ አይነት አዳዲስ ስራዎችን ሳመጣላችሁ ልፋታችን ምን ዋጋ አለው? ማይከፍለን ከሆነ ካልቀመስ ነው መቅመሳችሁ አይቀርም። ኦኬ ሙቀቱ አቃጠለ መቅመሳችሁ አይቀርም። ትቀምሱታላችሁ። የምትቀምሱት እንዴት ነው? ስትሰሩ ነው። ኦኬ የመኪናው ጌም ላይ የሰራችሁ ልጆች ይሄኛው ላይ ስሩ፣ አወጣላችኋለሁ። ሁለቱም ላይ ብቻ አይደለም 3 ስራ አለ። 3ቱም ላይ በኔ ሊንክ ወስዳችሁ ከሰራችሁ የእውነት ነው የምላችሁ አወጣላችኋለሁ። ግን በጣም ብዙ ሰው ስለሆነ በተራ ስለማወጣ እናንተ ትዕግስት ሰጣችሁ፣ ተረጋግታችሁ ጊዜ ሰጣችሁ፣ ታዳመጣችሁ ጊዜ ከሰጣችሁ ወላሂ ነው የምላችሁ አወጣላችኋለሁ። ኦኬ አዲሱን ስራ ለማግኘት ኢትዮ 16 የሚለውን ቻናል በአማርኛም ይሁን በእንግሊዘኛ ኢትዮ 16 የሚለውን ቻናል ሰርች አድርጋችሁ እዛ ታገኙታላችሁ። እሺ ያው የኔ ፊት ስላለ እዛም ግራ አይገባችሁ። ሲቀጥል ደግሞ 10 ሳጥን አከፋፈት የከበዳችሁ ልጆች 10 ሳጥንና 4ቱን ሳጥን መለየት ያቃታችሁ ልጆች ኢትዮ 16 የሚለው ዩቲዩብ ቻናል ላይ አከፋፈቱ እንዴት እንደሆነ ዲቴል በደንብ አብራርቼ ቪዲዮ ሰርቻለሁ። እዛ ጋር ሄዳችሁ ተከተሉ። ኦኬ 10 ሳጥን በየጊዜው ገንዘብ ውዝድሮ ባደረጋችሁ ቁጥር ስሙን ጠራውት ውዝድሮ ባደረጋችሁ ቁጥር ማለት ነው 10 ሳጥን ይመጣል። ግን እኛ አንድ ላይ ከሆነ የነገርኳችሁ ነው። መነጣጠል መገፋፋት አንዳንድ አይደለም። እኛ
ያው እዚህ እኛ የመኪናውን ጌም እየተጫወታችሁ ያላችሁ ልጆች እኛ አንድ ላይ ከሆነን ገባችሁ? በአንድ ቀን ብቻ የ30 ሰው 10 ሳጥን መክፈት እንችላለን። ግን አንድ ላይ እንደዚህ ከሆነን ነው እንጂ እኔ ብቻዬን ልብላ ብትሉ አንድ ዙር እንደምን ማድረጋችሁ ከፍታችሁ ልታወጡ ትችላላችሁ። አንድ ዙር፣ ሁለተኛው ዙር፣ ሶስተኛው ዙር፣ አራተኛው ዙር ማን ላይ ከፍትላችሁ ነው። እመኑኝ ነው ብላችሁ አይናችሁን ጨፍናችሁ ብቻ እመኑኝና ግቡ። አትጸጸቱም፣ አትጎዱበትም፣ አትበሉም። እርግጠኛ ሆኜ ነግራችኋለሁ። አንድ ቀን መታችሁ ታመሰግኑኛላችሁ። ኑ አብራችሁ ይስሩ። የማስቀምጥላችሁ መስፈርት ተከተሉ። ይሄን ማስቀምጥላችሁ በነገራችን ህግና ደንብ ነው ማስቀምጠው። ስነ ስርዓትና መከባበር ብቻ ምንም ነገር የለውም። ከዛ ውጭ መከባበር፣ መረጋጋት፣ ትዕግስት። ኦኬ መጥፎ ቃላት አያስፈልገንም። እርስ በርስ ተከባብረን በትዕግስት የእያንዳንዳችንን እየሰራን እናወጣለን። ግን ምን ያስፈልገናል? ትዕግስት ካሌለ አይደለም ሰርተን ልንጨምር የሰራነውን ስለምናጣ ማለት ነው። ስለዚህ ወደ አዲሱ ስራ ሄዳችሁ እንትን በሉ። ኢትዮ 16 የሚለው ዩቲዩብ ቻናል ላይ ተለቆላችኋል። እዛ ጋራ ሄዳችሁ እንትን በሉ። በጣም ይቅርታ ጄሊ እንብላ። ሙቀት ነው እያቃጠለኝ ነው። ሙቀትም ከየፌለ ቤታችን ላይ ሙቀት እያንገበገበኝ ነው። እንብላ። ስለዚህ ኢትዮ 16 ላይ እንገናኝ። አዳዲስ የኦንላይን ስራዎችን የምለቀው ኢትዮ 16 የሚለው ዩቲዩብ ቻናል ላይ ስለሆነ ሰላም ሁኑልኝ። እሺ ቤተሰብ